ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? አካውንታችሁን ከፋይዳ መታወቂያ ጋር ባለመተሳሰሩ ምክንያት የባንክ አካውንታችሁ የተዘጋባችሁ የባንክ ደንበኞች በተለይም በውጪ የምትኖሩ ኢትዮጵያና ትውልደ ኢትዮጵያንን በተመለከተ የኢትዮጵያ ንግድ ባንክ አዲስ መግለጫ አውጥቷል። ይህን ነው ለእናንተ ማጋራችሁ። ይሄ ጠቃሚ የሆነ መረጃ እንዳያመልጣችሁ ጋብዛለሁ። እንግዲህ ባንኩ የዲያስፖራ ደንበኞች የባንክ ሂሳብን ከፋይዳ መታወቂያ ጋር ማጣመርን በተመለከተ በሚል ባወጣው መግለጫ መኖሪያቸውን ከኢትዮጵያ ውጪ ያደረጉ ኢትዮጵያውያንና ትውልደ ኢትዮጵያን በተመለከተ ፋይዳ ያልተመዘገቡ ወይም ደግሞ ተመዝግበው ከሀገር ውጪ ከሆኑ በህጋዊ ወኪሎቻቸው አማካኝነት እግዱን ለማስለቀቅ ከፈለጉ ከኢትዮጵያ ውጭ መኖራቸውን የሚገልጽ ማስረጃ ለምሳሌ የትምህርት ማስረጃ፣ የሕክምና ማስረጃ፣ ውጭ ሀገር መንጃ ፍቃድ፣ ከውጭ ሀገር የተሰጠ ውክልና፣ የመኖሪያ ፍቃድ፣ የሎ ካርድ ሊሆን ይችላል፣ የሥራ ፍቃድ በህጋዊ ወኪሎቻቸው በኩል ውክልናውን ወኪሎቹ ውጭ መሆናቸውን የሚገልጽ ከሆነ በማቅረብ መስተናገድ ይችላሉ። ነገር ግን ይህ በተባበሩት አረብ ኤሚሬትስ የፋይዳ መታወቂያ መመዝገብ የሚቻል በመሆኑ መመሪያው የማይመለከታቸው መሆኑን እንገልጻለን ብሏል። በተባበሩት አረብ ኤሚሬትስ የምትኖሩ የፋይዳ መታወቂያ መመዝገብ ስለምትችሉ ይሄ አይመለከታችሁም ተብሏል። ሌላ ሁለተኛ ዲፕሎማቶችን በተመለከተ ደግሞ የዲፕሎማቲክ ማህበረሰብ መታወቂያቸውን በማሳየት ወይም ደግሞ ሂሳቡ የተከፈተው በዲፕሎማት መታወቂያ ከሆነ እግዱ ተነስቶላቸው ሂሳባቸውን ማንቀሳቀስ ይችላሉ ተብሏል። ሶስተኛ ከኤምባሲ በመጣ የኢሜይል ማረጋገጫ በኩል ደግሞ በቆንስላ በኤምባሲ በኩል ደንበኛው የሚኖረው ከሀገር ውጭ እንደሆነ የሚገልጽ የኢሜይል መልእክት የሚላክ ከሆነ እግዱ በጊዜያዊነት ተነስቶላቸው በባንኩ መስተናገድ ይችላሉ ተብሏል። በተጨማሪም እንግዲህ መኖሪያቸውን ከኢትዮጵያ ውጭ ያደረጉ ኢትዮጵያውያንና ትውልደ ኢትዮጵያን ከሀገር ውጭ መኖራቸውን በቀጥታ ሊያስረዱ የሚችሉ ማስረጃዎችን የባንክ ሂሳብ ለከፈቱበት ቅርንጫፍ ስራ አስኪያጅ ኢሜይል አድራሻ ወይም በዲያስፖራ ባንኪንግ ክፍል ኢሜይል አድራሻ diasporabanking@cpe.com.et በመላክ እግዱን በጊዜያዊነት ማስነሳት የሚችሉ መሆኑን እገልጻለሁ ነው ያለው የኢትዮጵያ ንግድ ባንክ። የኢትዮጵያ ዲያስፖራ አገልግሎት በዋናነት እንግዲህ ለዲያስፖራው ማህበረሰብ ካለው ቅርበትና ከባንካችን ጋር በተፈራረመው የመግባቢያ ስምምነት መሰረት መኖሪያቸውን ከኢትዮጵያ ውጭ ያደረጉ ኢትዮጵያውያንና ትውልደ ኢትዮጵያን የሚመለከቱ አዲስ አሰራር ሂደቶች ሲያጋጥሙ በደብዳቤ ስናሳውቃቸው መቆየታችን ይታወቃል ነው ያለው። በመሆኑም እንግዲህ የኢትዮጵያ ብሔራዊ ባንክ ባወጣው መመሪያ መሰረት የባንክ ሂሳብን ከፋይዳ ጋር ማጣመርን የሚመለከቱና ከዲያስፖራ አባላት የሚነሱ ጥያቄዎች ላይ በተገለጸው አኳኋን መስተናገድ የምትችሉ መሆኑን እንገልጻለን ነው ያለው የኢትዮጵያ ንግድ ባንክ። ይህንንም ያለው እንግዲህ በኢፌዴሪ የውጭ ጉዳይ ሚኒስቴር ለዲያስፖራ አገልግሎት በጻፈው ደብዳቤ ነው። እንግዲህ የኢትዮጵያ ብሔራዊ ባንክ ባወጣው መመሪያ መሰረት በዋና ዋና ከተሞች በሚገኙ የባንክ ቅርንጫፎች የተከፈቱ የባንክ ሂሳቦች ከፋይዳ መታወቂያ ጋር ማጣመር ያለባቸው መሆኑን በመግለጽ እስከ ግንቦት 6 ቀን 2018 መጣመር ያልቻሉ ባንክ ደንበኞች ሂሳባቸውን ማንቀሳቀስ እንደማይችሉ ለሁሉም ባንኮች በደብዳቤ አሳውቆ ነበረ። በዚህ ምክንያት እንግዲህ የብዙ ከፋይዳ ጋር ያላጣመሩ የባንክ ሂሳባቸውን በሀገር ውስጥ ብዙ አካውንቶች ታግደው እንዳይንቀሳቀሱ ተደርጎ ሰዎች በሰልፍ አካውንታቸውን ከፋይዳ መታወቂያ ጋር ለማጣመር ሲሞክሩ ነበር። ባንኮችም እንደዚሁ በሰልፍ ተጨናንቀው ነበረ። እንደዚሁም ደግሞ ሲስተሙ ከሚቀበለው በላይ ሆኖ ሰዎች ለማስተካከል በሚሄዱበት ወቅት 3 ቀን 4 ቀን እና እስከ ሳምንት የሚቆዩበት ጊዜ ነበረ። እንደዚሁም በተጨማሪ ቀደም ሲል ባንኩ ሰዎች ወደ ባንክ ቅርንጫፎች መምጣት ሳይጠበቅባቸው ኦንላይን የፋይዳ መታወቂያቸውን ከባንክ አካውንታቸው ጋር ማስተሳሰር እንደሚችሉ በአወጣው መረጃ መሰረት የባንክ አካውንታቸውን አስተሳስረናል ያሉ የነበሩ ደንበኞች እንደዚሁ በድጋሚ አካውንታቸውን ለመጠቀም ሲሞክሩ መጠቀም አልቻሉም ነበር። ይህንንም በሚጠይቁበት ወቅት እንግዲህ 2 ቀን 3 ቀን ጠብቁ ሲባል የነበረበትና ብዙ ሰዎች የባንኩ ሲስተም አክቲቭ ባለመሆኑና ቶሎ ምላሽ ባለመግኘታቸው የተለያዩ ደንበኞች ቅሬታቸውን ሲገልጹ የነበረበት ሁኔታ ነበረ። እንግዲህ የኢትዮጵያ ብሔራዊ ባንክ በልዩ ሁኔታ መኖሪያቸውን ከኢትዮጵያ ውጭ ያደረጉ የፋይዳ መታወቂያ ማውጣት ያልቻሉ ኢትዮጵያውያንና ትውልደ ኢትዮጵያንን በተመለከተ
የባንክ ደንበኞች እንግዲህ በጊዜያዊነት የሚስተናገዱበትን አኳኋን ለዚህ ለንግድ ባንክ ባሳወቀው መሰረት ነው እንግዲህ መኖሪያቸውን ከኢትዮጵያ ውጭ ያደረጉ የባንኩ ደንበኞች በጊዜያዊነት ሂሳባቸውን ከፋይዳ መታወቂያ ጋር መጠመር ሳያስፈልጋቸው በኢትዮጵያ ብሔራዊ ባንክ መመሪያ መሰረት በልዩ ሁኔታ መስተናገድ የሚችሉ በመሆኑ በባንኩ በኩል ከዚህ በፊት ደንበኞች ሂሳብ በሚከፍቱበት ወቅት የመኖሪያ አድራሻቸው ከኢትዮጵያ ውጭ እንደሆነ ማስረጃ ያቀረቡና በባንኩ የመረጃ ቋት ላይ የተመዘገበ ማስረጃ ያላቸው ደንበኞች ሂሳብ ያልታገደ መሆኑ ይታወቃል ነው ያለው። በተለያዩ ምክንያቶች ግን ደንበኞች ውጭ እንደሚኖሩ በባንኩ የመረጃ ቋት ላይ ያላስመዘገቡና የባንክ ሂሳባቸው የታገደባቸው ደንበኞች ደግሞ አሁን ቅድም በነገርኳቸው መሰረት መስተናገድ እንደሚችሉ ነው የኢትዮጵያ ንግድ ባንክ እንግዲህ የገለጸው። የፋይዳ መታወቂያን እንግዲህ ከባንኮችም በተጨማሪ ከቴሌ ብርና ከሌሎች የክፍያ ስርዓቶች ጋር የማጣመር ሂደቱ በቀጣይ እንደሚተገበር ነው እየተጠበቀ ያለው። በመንግስት በኩል እንግዲህ የፋይዳ መታወቂያን ከባንክ አካውንት ጋር ወይም ደግሞ ከባንክ ሂሳብ ጋር ማጣመሩ ከፋይናንስ ደህንነት ከደንበኞች ገንዘባቸውን ከመጠበቅ አንጻር ትልቅና ጉልህ ሚና ይኖረዋል በሚል እንግዲህ እየተነሳ ነው የሚገኘው። እንደዚሁም ደግሞ ባንኮች ዘመናዊና የተቀናጀ አሰራር ለመስጠት እንዲያገለግላቸው የፋይዳ መታወቂያን ከባንኮች ሂሳብ ጋር መተሳሰሩ ሌብነትን፣ ማጭበርበርንና ብዙ ነገሮችን ያስቀራል በሚል በመንግስት በኩል እየተነሳ ይገኛል። ወደ ተግባራዊነትም ተገብቷል። እንግዲህ ባለፈው ከግንቦት 6 ቀን 2018 ጀምሮ የብዙ ሰው የባንክ አካውንቶች በአዲስ አበባ በክልል እንደዚሁ በተለይ ንግድ ባንክ ላይ ሳይተሳሰር የቀሩ የባንክ አካውንቶች ማንቀሳቀስ አለመቻላቸውን ተከትሎ ብዙ ሰዎች እንግዲህ በብዛት አካውንታቸውን እያስተሳሰሩ ይገኛሉ። በባንኩ በኩል እንግዲህ በተደጋጋሚ ሲስተም ችግር መኖሩ እንደዚሁም ደግሞ ባንኩ ሰሞኑን በአፕሊኬሽኑ ላይ ወይም ደግሞ በሞባይል ባንኪንግ ላይ አሻሽየዋለሁ ያለው የፊቸር እንደዚሁ በተወሰነ መልኩ ለአገልግሎት ችግር ያለበት መሆኑን አሳውቆ ደንበኞችን ይቅርታ ጠይቆ ነበረ። እንግዲህ በኢትዮጵያ ንግድ ባንክ በኩል በውጭ ሀገር የሚኖሩ የዲያስፖራው ማህበረሰብ በተመለከተ በመረጃ ቋቱ ላይ ሳይመዘገቡ ቀርተው ውጭ መኖራቸው በመረጃ ቋት ላይ ሳይመዘገቡ ቀርቶ አካውንታቸው የታገደ በውጭ የሚኖሩ ትውልደ ኢትዮጵያና ኢትዮጵያንን በተመለከተ በቀድም በነገርኳችሁ መሰረት ፋይዳ ያልተመዘገቡ ወይም ተመዝግበው ከሀገር ውጭ ከሆኑ በህጋዊ ወኪሎቻቸው አማካኝነት እግዱን ማስለቀቅ ከፈለጉ የኢትዮጵያ ውጭ መኖራቸውን የሚገልጽ ማስረጃ በማቅረብ ማስለቀቅ እንደሚችሉ እንደዚሁ ጠቅሷል ማለት ነው። እንግዲህ ይሄ መረጃ ይጠቅማችኋል ብዬ አስባለሁ። በመሆኑም እንግዲህ በመረጃው መሰረት ውጭ መኖራቸውን በወኪሎቻችሁ አማካኝነት መረጃዎችን በማቅረብ ባንክ አካውንታችሁን ማስለቀቅና ሂሳባችሁን ማንቀሳቀስ ለፈለጋችሁት አገልግሎት መጠቀም የምትችሉ መሆኑን ገልጻለሁ። አብራችሁ የነበርኩት የእናንተው ጠበቃና የህግ አማካሪ ዩሱፍ አከበረ የነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ